አንቺ ለምሳሌ የሆንሽ አገር ነሽ እንበል አዳምጪኝ ከዛ መልሽልኝ ወንዳዳ ከዛ ልጅ አለችሽ ልጅ እናፈቅሽኝ እያለች ሞትሽ ከዛ ቤትሽን ሽጠሽ ሄደሽ ኢትዮጵያ ድብዛሽ ጠፋ አይሽ ድብዛሽ ጠፋ እና እኔ ብጮህልሽ ይሄ ያናድድሻል ቆይ አዳምጪ ልንገርሽ ያንን የፖስተው ሰው ነገሪ የጠየቁሽ እቺ እንደ ልጅ እንኳን ያልልሽ ማትመስኝ ከወለሽ ልጅናፍቀሽ ሄደሽ ብርሽን ያ ሁሉ ተሸክመሽ ኢትዮጵያ ገባሽ ከዛ በኋላ እቃ ስትገዛ ነበር ምግብ ቤት ስትገዛ ነበር ከዛ ቆይ ፕሪንሰስዬ አትመልሽላት እኔ ልመልስላት መጀመሪያ አዳምጪኝ ለሴትየዋ ብለሽ ከማለት ያንጠለጥልሽውና ቤትሽን የሞላሽው ወንድና ሴቱ እነሱ ጋር ስለሆነ ስለነሱ እነሱ ጋር ሄደሽ አውሪ እኛ ስለነሱ የሚሉ እዚህ ጋር ደግሞ እናትየዋን እናትን የሚሰድብ እናትን የሚያዋርድ ቋንቋን ካላወቅኩኝ ብሎ ስሚ በአስተርጓሚ ቁጭ አንቺ ነሽ ለፍሎር ስሚ ግድና ቤትሽ ቪዲዮሽ ለፍሎርና ለእንትን እያልሽ የሞተችን ሴትዮ መኝታ የእነሱን ህይወት ስለሆነ ሄደሽ እዛ ጋር ትሬኒንግ አድርጊ ጠየቁሽን መልሽልኝ ይኸውልሽ እኛ እኮ እሺ ልመልስልሽ ይኸውልሽ እናንተ ምናምን ሳይሆን እኔ ለጠየኩሽ እናንተ እሺ ልመልስልሽ አዳምጪኝ አንዴ ልመልስልሽ ለፍትህ እሺ በስነ ስርዓት አድርገሽ መልሽ እናንተ እሺ ልመልስልሽ ልንገርሽ ልጄ ናፍቃኛለች ምናምን ብሎ የፖስተው ሰው ሌላ ነው ሰማሽ አሁን ደግሞ ከልጅቱ በልጣችሁ እናንተ አዋቂ ሆናችሁ ነው ታዋት በቃ የሆነ ነገር አለ ታው ተባላችሁ እናንተ ስለበለጣችሁ ነው አሁን ኝኝ የምትሉት ለፍሎርና ለላይክ ነው እሺ ተወርጃለሽ ስነ ስርዓት ስለሌለሽ ኝኝ የሚባል ደንብኛ መፋቅ ይባለቀ መፋቂያ ስለሆነ ጥርስሽን ይፋቅሻለሽ መፋቂያ ግዢ መጀመሪያ በደንብ ጣፍሽን እንትን ብለሽ እሺን ልትፈጭ አይ እንደዚህ አይነት ፕሪንሰስ አረመልሷትና ለመሞቷ ማስረጃ ለምን አትጠይቋትም እኛ ስላሌለን መሞቷን እኛ ስላላመን ማስረጃ አለሽ ውዴ ለመሞቷ የሆነ ማረጋገጫ ስጭኝ አይ አንቺ እንት ስለሆንሽ አንቺ ስለምታቂ አንቺ ታቂያለሽ እንግዲህ ወይ ቀብረሽ ይሆናል እንግዲህ ከእንትኖቹ ከሰዋሪዎች ውስጥ አንዱ አንቺ ትሆኛለሽና መረጃ ሳይንና እንጣ ከዚህ ነገር ቁርጣችንን አውቀን ገረድናት ዝም በሏት ገረድናት የነሱም ገረድናት የእንትንም ሀገር ገረድ ዝም በያት ደግሞ ይቺ ደግሞ ምን መሳሪያ ነው የምትሰጥ ከእንደዚች አይነት አገረድ ምን ይጠበቃል እስኪ ግባና ሰራ ዴሲን ምን ገረድ ገላት ነው ወይስ ለምንድን ነው እኛ የምንገላት ለምን አንተ ልትገላት አስበህ ሲፎከር ግን ለነገሩ በዴሲ ዛሬ ግን ወደ ባሳቸው ብቻ ነው ያለው ግን መሲ ግን ገረድ አይባልም እሺ እንዳትይሽ እንደዚህ አይባልም በሌላ ቋንቋ መልሽልኝ ማታዶ የነሱ ገረድ ስለሆነች ነው እዚህ ጋር ሽንጣን ገትራ የምትከራከረው ስለ አንድ እናት ሳት ቆረቆራት የነሱ እንትና አሳዘናት ገረድናት አሁንም እደግምላታለሁ ገረድ ምንድነው ገረድ አባባልሽ ገረድ ማለት ለአንድ ሰው ተቀጥረሽ ወይ በገንዘብ ወይ በጉልበት ወይ ምን የምትሰሪ ገረድ ማለት ይሄ ነው ገብቶሻል በገንዘብ ተቀጥረሽ ወይ ከሰራሽ ወደ አጀንዳችሁ ተመለሱ ዛሬ አብዛኞቻችሁ ግን ዛሬ ሆድ ብሶቻችኋል ወደ አጀንዳችሁ ተመለሱ በዚህ አጋጣሚ ደብዳቤውን የምትፈልጉ ኢሜል ማድረግ የምትፈልጉ ሰዎች እኔም በውስጥ አይበሉኝ በመሃል ወጥቼ ልኬላችሁ መለሳለሁኝ እኔ እዚህ ጋር እኔ ይሄንን ነው የምፈልገው አሁን ዋና ለኔ እንትን እዚህ ጋር ነው ደብዳቤውን የምትፈልጉ የአሜሪካ ኤምባሲ ላይ ኢሜል ማድረግ የምትፈልጉ 150 ሰዎች አላችሁ ጀስትስ ለቲና የምትሉ የሷ ፍትህ የሷ የኝን እናት እውነት የቆረቆራችሁ በውስጥ ሃይበሉኝ ደብዳቤውን ልክላችኋለሁ ኢሜል አድርጉ ወደ አሜሪካ ኤምባሲ ፍትህ የምትፈልጉ ብቻ እኛ እንደኛ እከሌን ገደላላልንም እከሌ ገደለ ብዬ ልላልችልም እከሌ ያረጋው የሚጠረጠሩ ሰዎች አሉ እነሱም ፖሊስ መርምራቸው ይጠረጠራሉ ገብቷቸዋል ግን ሴትዮ አማሟቷ ሞታ ነው እንጂ በተፈጥሮ የሞተች ሳይሆን ተገላ ነው ይሄን ደግሞ የሚያሳየው ለምንድነው አንዳንዶቹ ገብታችሁ ኮሜንት የምትሰጡን ዝም በሉ የምትሉት የምታስፈራሩት ምንድነው ያላችሁኝ ፖሊስ አድራሻሽ ተፈትሎታል የምትሉ ግራ የገባችሁ እንደውም እኔ ፖሊስ እኔ እኮ ጽፌያለሁ ቲክቶክ ላይ ትናንትና በጣም እንትን አድርገውብኝ ነበር ነገርኳችሁ ለቲክቶክ ጽፌያለሁ ለዚህ የተከፈተው እኔ ለምንድነው ለቲና ማማቷ ስላማረን
ፍትህ ብጠይቅ ነው እንደዛ ያረጉኝ ብዬ ተናግሬላችኋለሁ። ጽፌያለሁ። በትክክል አድርጌ ከቲክቶክ ኢሜል ጽፌላችኋለሁ። ግጥም አድርጌ እነማን ናቸው ያደረጋችሁ ታውቁታላችሁ። እኔ ምንና ምን አውቃለሁ። እኔ ፍትህ እምጠይቅ ሴት ነኝ ነው ያልኳቸው። ለምንድን ነው ፍትህ ስጠይቅ ሪፖርት የሚያደርጉት? አያችሁ፣ ለምንድን ነው ፍትህ ስጠይቅ ሪፖርት ቢደረገው ብዬ ተናግሬያለሁ። አንዱ ደግሞ ፌሊስ እየፈለገች አፈር ያስበላ መድኃኒዓለም ጅብ አሁን እኔ ስማ እኔ ቲኔጀሩኝ አሜሪካ የገባሁት ትንሽ ልጅ ቲኔጀሩኝ ስለሆነ ያንተን ህግ ከስር እስከ መሰረት በተማርኩ ማውቃለሁ። እንዴ ያማል ያንተን ጭንቅላት ከፍተው አውቀዋለሁ። እሺ ቀጥሉ። እኔ እኮ በጣም ነው የሚገርምሽ። ሲያስፈራሩ ዝም በሉ አትናገሩ፣ እንደውም አይዟችሁ ጎበዝ እያላችሁ ማበረታታት አለባችሁ እንጂ እኛን ታስፈራሩናላችሁ እንዴ? ምን አድርገን ነው የምታስፈራሩን? ድምጽ በሆናት በጮህ ለዚህ ሴትዮ ፍትህ ለቲና ባልን ለምን አረግን ነው? ፍትህ ለቲና እና ልጄን አፈቀችኝ ያለች ለሞተች ላል እኛ እከሌ ገደለ እከሌን ያዙት ከሌን ብለን አላልንም አይደለም እንዴ? ካልንም ደግሞ የሚጠረጠሩ ሰዎች አሉ ራሳቸው ባፋቸው የሚያወሩት እንዲህ ነው እንዴ ሞታ እንዴ ልብ ድካም እንዴ ልቧ ቀጣለ እንዴ ሳምባ ወጣ ያላችሁ የምትጠየቁት። ለነገሩ እኛ ሳይሆን የምንጠየቁት እናንተ ናችሁ። ፖሊስ የሚፈልጋችሁ እናንተ ናችሁ የምትጠየቁት፣ እኛን አይደለም ፖሊስ የሚፈልገው። እኛማ ይኸውላችሁ እኛማ በኢሜላችን በትክክል ስማችን በፈለገው አድርገን አፕላይ እንትን የምንለን ፍትህ ጠይቀን ያስገባንን ትልቁ ሀገር አሜሪካ ያስገባንን። ገብቷችኋል? እኛ ይሄ በትክክል ነው ሀገር እያወቀን ፀሐይ ኢሜል ጽፈን ያስገባ ነው። ወንጀል አልሰራንማ። ወንጀል የሰራችሁ ግን እዚህ እየገባችሁ በፌክ አካውንት በምናምን ትሳደባላችሁ። እንደዚህ ያደረጋችሁ ፖሊስ እኔ እንደ አብሳለ መሰልኩሽ እንደ ፈርጥጬ ሞታ ማን ነው የምታስፈራሪው? እኔ ሰርቅ ያለው መሰለሽ እንዴ? እኔ የሰረኩት ነገር የለም እኮ። ፍትህ ነው እኮ የጮህኩት። ፍትህ ስለሆነ ምንም የሚያስፈራኝ እቺ ታክል 5 ሳንቲም የምደነግጥባት ነገር የለኝም። ይሄንን ስንጨርስ የዚች ፍትህ ሲታወቅ ደግሞ የሌላ ፍትህ እንጨዋለን። ምንም አታመጡም። ቀጥሉ። አበዙት እንደው ይዝረከረካሉ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሄዱ ቀጥሉ። እናቴ እንዴ ምንድን ነው የምታወሩት? ቀጥሉ። ያምዬ ተናገሪ። ዝም አስበቅ። ማነው የገባው ደግሞ? መልባ ነው። መልባ አውራ። ሰላም ታወራለህ ወይ? ላስወርድ ፕሮፋይል የሌለ መንቢ አውራ አለዛ ከዛ ታወራለህ ወላ ስላውጣ እኔ ቀደመ ያውራ መንቢ አውራ። እሺ ምንም አትሰራም። ገብቷል። እኔ እንደውም ይኸውላችሁ ዝም ስትሉ እኔ ብሎክ አድርጌ ነው የማስወጣችሁ። የኔ አቋም አንድ ነው። ዝም ብላችሁ ገብታችሁ እዚህ የምታጭበረብሩ በብሎክ አሰናብታችኋል። ይሄ የኔ መረጃ ነው። ቲክቶክ ለምን ብሎክ አላረግሽም ብትሉኝ አላሰማም። እኔ ራሴ ሪፖርት አድርጋለሁ ለነገሩ ለቲክቶክ። ለምንድን ነው እየገባችሁ ፍትህ ጀስቲስ ፎቲና ስላለን ሪፖርት ለምታረጉ እኔ እንትን ብያለሁ። ገብቷችኋል? ቀጥሉ። እንዴ የምትናገሩ ካለ ማሚዬ ተናገሪ። ነገራችን ላይ ከታች ኮመንታተሮች ማለት ነው አዲስ የገባ 262 አውሪ ወሬ ማውራ 262 ልልዬ ሰላም፣ እንዴት ነሽ? ኦኬ አንቺ ነሽ? እሺ ታዩ ቆይ ያምዬ አውሪ። ሰላም እህቴ እንዴት ነሽ? 26 የሚገርም ነገር ነው። ነገሩ እንደምታዩት እየሆነ ነው ያለው። ትላንት ተጀምሮ ዛሬ ላይ ደስ ድብ የተጠናቀቀበት ማየታችኋል። የፈርስትሬትድ ስትሆኑ እንትን አለ አይደለ? እና ከዚህ ሁሉ ውስጥ ግን የሴቶች ዛሬ ቲኔጀር ብትሆኑ ኪንደርጋርደን የተማራችሁበትን ቀን አስቡትና በውጭ የተወለዳችሁ በአገር ቤት ደግሞ ያላችሁ እድል ፈንታ አግኝታችሁ በአዲሱ ኪንደርጋርደን አለዛም ቄስ የተማራችሁ ከዛ አንደኛ ክፍል ኤሌመንተሪ ከዛ ሃይስኩል መጣችሁ። tomorrow you are going to be a mother ወልደው ያሳደጉንም በዛ ህልም እናገር በቤት እንኳን በምድር በግራውንድ የሚሆነው ነገር ነገር ሆኖ ሳለ በእንዲህ አይነት ነገር የሄደችን እናት ወይንም ሀይድ የተደረገችን እናት
መንግስት እንዲህ ነው፣ መንግስት እንደዛ ነው። ስፔሻሊ በጉያችን ያላችሁ በህይወታችን በኑሯችን የኛ በሆነ አክሰስ የሰጠናችሁ አፍተር ኦል ይህንን የምታደርጉና ዛሬ ላይ ልጅ ብትሆን ወንድም እህት እናት ትልቅ ሰው ናቸው ተብሏል። ሄዶ ማንም እሳቸውን እንዳይጠይቅ አልዛይመር ወይም የሆነ ህመም አለባቸው ተብሎ ኦልሬዲ የሆነባቸውን ቤታቸው ገብተው ግቢያቸው ማንም አያስገቡም እያለ እናትየውን የሆነ በሽታ ለጥፎ የሆነ አላረለ ጋስላይት የማድረግ ይሁን ሌጂቲሜት የማድረግ ይሁን እንደዛ ውሻ እንኳን መንደር ውስጥ አንድ ቤት ውስጥ ያገለገለ በጥቂት ቤት ይሆናል ውሻን እንደ ጓደኛ ውሻን እንደ ታማኝ የሚያገለግል ለዘበኝነት ይሁን ወጣት ካለበት ደግሞ ለመናከስ ይሁን የምታሳድጉት ውሻ እንኳን ወይ አርጅቶ ወይ ታሞ ወይ ተመርዞ ሲሞት የቤተሰብ አባል ሲቆጠር ከ5 ከ6 ከ10 በላይ ነው። ከሀገሯ ስንት ዓመት የአንድን ወጣት in the middle of young age ያለን እድሜ በውጭ የኖረችን ሴት ኢንቨስት ልታረግ በሉ ብላክሜል ተደርጋ ይሁን በሉ ምንም ምክንያት ኢንቨስት ልታረግ ገባሽ ተብሎ እንዲህና እንዲሆነ አንድን ቦታ ላይ ኢንቨስት ላረግ ስገባ የተወለድኩበት ያደግኩበት ሄሪቴጅ ስሬ ማንነቴ ኢንዲጂነስነቴ ነው ብዬ ስለምል ከነበርኩበት ቦታ ሞር ፕራውድድ ሞር ትረስትድ ሆኜ ነው ከልጅነት እስከ ወጣትነት እስከ ጎልማሳነት የእሷን እድሜ ባየው አምና ያንን ይዛ አርጋ ሄደች ነበር። በምን ያንን ቤት አድርገው in this time አምና በሆነችበት ሁኔታ ያለ ሌላ ነገር ነው። በእንትናለች 10 ሰው 5 ሰው ህይወቷን ቢያንስ አንድ ቦታ ላይ ኢንቨስት ልታደርጉ ስትሄዱ ጥሩ ፋሚሊ ያላችሁ ኮሚኒኬሽን እንዲህና እንዲህ የምትሉት አንዳንድ ጊዜ ብዙውን ጊዜ the most poisoned ነገር in this day ዶደራንት እንደሆነ ተነግሮ ነው። ትንሽ እውቀቱ የነበረን ይሄ ነገር የሌለው ያን እየመረጥን የተወሰነ ጊዜ የምንል ያም እንዳይኖረ የመርጠን ዶደራንት ያደረግን ነው። አላመለጥም። በስኪናችን ያስገባ ነው ፖይዘን ነገር the same thing access ያላችሁ የመጀመሪያዎቹ እንትን እዚህ ላይ አከሌ እንትን እንዳትሉ ከቤተሰብ በልጣችሁ ነው ከእህት በልጣችሁ ነው። መጽሐፍ ይሄና ያን ይላል አላችሁ መጽሐፍን የምታውቁ በክርስትና ያለው I never seen come ያጥግ ያለ አንድ ሰው እየጠየቀሽ ነው why people asking for justice ለምንድን ነው ፕሮብሌም ይሄው ነው እያለ ነው ይኸውልሽ ኮሜንት ለኛ ነው ልነግረው ነው ወጥቶ ገስት ገብቶ ያወራ ይጻፉ ማንበብ የሚፈልግ ያንበብ ከዛ በቻት መመለስ የሚፈልግ በቻት ይመልስ against or submitting or being agree አንቺ ስታነብላቸው አትዘውስ ደግሞ ስታነብ የሚፈልጉት ያ ነው አንቺ ያንን ስታነብ እያወራ ያለው ስታስቆሚዋለሽ ወይ ዲስትራክትድ ለማድረግ ነው ዛት ዘ ወይ እና ያ ስለሆነ እንዚህ ስደይ በዚህ ትቆማላችሁ ከህት በልጣችሁ ነው ከወንድም በልጣችሁ ነው ካጎት በልጣችሁ ነው ከናት በልጣችሁ ነው ኤክሰፕሽናል ማድረገው እኔ እንዚህ ስደይ ምንም ስለሌላቸው በሽተኛና ጉልበቱን ያጣ አዛውንት አንድ ነው ፕሪንሰስዬ ኤክሰፕሽናል ማድረገው እናትየው ብቻ ነው otherwise ማምን አንልም ማንም ከዚህ ነገር ነፃ አይሆንም በዙሪያው ያለው ማምንድን ነው she been set up a long time ታገባ ነው ጓደኛ ነው በምን አይነት ሁኔታ እየተንቀሳቀሽን ብስልታረግ መጥተሽ እነ behalf of her እዛው ያለች ውክልና ሰጥታ በሷ ስም ገንዘብ ታወጣ ነበር ነው she been set up watched ትሄጃለሽ ትራመጃለሽ ቪዚብል ነሽ ኢንቪዚብል ነሽ ይሄ ነገር እንዲሁ አሁን ባለፈው ምንም ነገር የለም ብሎ ያንን ድራማ እንዲጫወት የቀብር ጉድጓድ ምናምን ድሮ ምን ነበር መሰለሽ አፍ ፋሚሊኛም ስለነበረ ማለት ነው እንዚህ ስደይ ምን እንደሆነ ብትጠይቂኝ አላውቅም
የቀብር ቤት ተብሎ ቀሳውስት ወይም ይሄ የነፍስ አባቶች እንደ ሰንበቴ ቤት ያድሩበታል። እንዚስ ደይ ግን ይሄ ኩፍ ነው ኩፍ የሚባለው እንትን አለ ያው መሬት ሲወደድ ማለት ነው። ፋሚሊዎች የሚገዛ ያ በዛ ነገር ገባ ተብሎ የፋሚሊዎቿ ያስላላቸው ኦኬ የእንትን ልጅ ነች የእንትን ልጅ ነች ይባላል። የእንትን ልጅ ሆነ ከሷ እድሜ በላይ ያሉ ታላላቅ ወንድሞቿ አሉ የሚባሉ አንዷ ምን አለች በ1900 ነው ሁሉ አለች። በዛ ሁሉ እድሜ ተነቅሎ የልጅ ልጅ የወለዱ ወንድሞች ያሏት እናትየዋ እግዚአብሔር እድሜ ሰጥቷቸው ያሉ አባት ሲጠቅሱ አልሰማሁም። እድሜ የጠገበ እድር ያላቸው እድርሽ እኮ ቤት አትዱ ማለት እድሩ ኤክሰፕሽናል ነው የሚሄደው። እንዲህ ሲደረግ እኛ ነገ የሷ እጣ ሊደርሰን ያለን ስለሆነ እሷ አይዳለች ካለችም ወይም ታግታም ከሆነ የሞት አቅሙ የተነሳና እንትን ያለ ሰው አንድ ነው። ተረት አለ። ያ ተረት እንኳን ክብር የሆነባት ነው። ተረቱ ምንድነው? በሉ ታምሜ ያልጠየቁኝ ስሞት ደግ ሰው ቀበሩኝ ይባላል። ያ ተነፍጓት በ10 ነው 5 ሰው አለ። ማማን ናቸው 10 እና 5? እሺ ወርዝድ ፋይ ከቤት ወጣ አልወጣም ከምን ሆነ አልሆነም እንዲሆነ አልሆነም ተበድረው እንኳን የመንግስት ገብቶሻል ካርድ ቁረጡ እዚህ ጋር የሆነ ነገር ምን ሲታል ሲባል አይ ይሄ ወደ ሲተላለፍ ነው ምናምን ስለምትባይ ፕራይቬት ክሊኒክ ላይ የፈለግሽውን ይሄን ይታዘዝልኝ ብትይ ይሄን መርምሩልኝ ብትይ ገንዘብሽ ስለሆነ ያ ይደረጋል። ሽታት ኢን ሚሊየን ደም ከልብ ማለት ይሄ ነው። ያ እንዳይሆንብን ለራሳችን ነው ደምስ ምን ሆነ ያንን ደግሞ የምትከለክለው እንደኔሽን ወርድ የወረነበት እንደኔሽን ወርዝለስ የሆነበት ብዙዎቻችን ከቁማችን ዲሲስድ መሆናችን ወርዝድ እንደሆነ በሚዲያ ሲነገር ወጣት ጎልማሳው የሆነ ግሩፖች ወደዛ ወደዚህ ውይ ብለው ሲሉ ዋው ነው this is embarrassing ዛሬ እዚህ ደርሰናል። ሰሞኑ ብር ሲባል እንዲህ ነው እንዲያነስ ስንል የተፈለገው ነገር በተፈለገው በአጭር ጊዜ ይጠናቀቃል ተብሎ ያሰለቻቸው ነገር ያ የጅምር ተባለ ትላንት ሰጋድ በዛሬ ማሳረጊያ ሶስተኛ ቡና ብዙ ልጆች ሆነን ቡና ተው ሲኒጠቡ ሲባል የሶስተኛ ቡና በስኳር ስንጠጣ ያደግን ዛሬም ተለቅልቆ የሚደፋ አይነት ያለበት ያ ነው። አንዱ ሲነሳ አይለው በምንም ሞቲቭ ይሆን እንደ ሰውም እንደምናምንም ይሆን ደም ኦልድ ኬስ ሲባል ሰምታችሁ አታውቁ? ወር አይደለም 2 ወር አይደለም 20 ዓመት አይደለም ከ5 ከ6 ደኬት በኋላ ሁሉ ደም ይጮሃል። ንጹህ ደም ክፉ ነው። ወንድሙን እንትን ብሎ ምን እግዚአብሔር ሲጠይቀው የታለ ሲል እኔ የሱ ጠባቂ ነኝ ያለው ተረት ነው ይሄ ያለው could be anybody ይሄን ነው የምለውና አታንብቤላቸው ሁሉም ያደረገው ነው። ትክክል ነሽ። አላነብም። ይሄ ነው አሁን እንዳልሽው እናንተ ሞታለች ረፉ ምናምን እንደ በ20 ዓመት በስንት ሬሳ ተቆፍሮ ወጥቶ በስንት በ30 በ40 ዓመት ተቆፍሮ ወጥቶ እኮ በፊት ይገርምሻል ማያሚ በፊት ዲኤንኤ መመርመሪያ በጣም ቴክኖሎጂ ጥሩ አልነበረም። አሁን ግን ቴክኖሎጂ ስራ የሞተውን አውጥተው ከ30 ከ20 ዓመት በኋላ አውጥተው በምን እንደሞተ ምን እንኳን በልቶ አድሮ እንደሞተ ያውቁታል። ይሄ ነው ታሪኩ። አዎ ያኔ እኮ ነው ያኔ ቴክኖሎጂ ስላልነበረ ገባሽ ካፓሲቲው ያለው ኢኮኖሚው ያለው ሄዶ ሲቀሰቅስ ኦልድ ኬስ ተብሎ የሚወጣው በዛ ነው። እዚህ አገር ያርግልህ ተብሎ ጀርመን ሆኖ ነው ያለው። እንደ ኔሽን ነው ማለት ይሄ ነገር እንደ ኔሽን እንደመደመከል እንዳሆን ነገ ሀገራችን እንደፈራ በዛሬ ላይ ሀገራችንን እንድንፈራ የተደረገው አሁን ትናንት ብታድበሰብሱት ወደዛ የፈለገው ዛሬ አንተዋት ደሟ ኦሆ ስትሬንጀር ልክ እንደኛ አይነቱ ወይ ሌላ ደግሞ በዚህ ጊዜ ምን ሆነ ይሄ ሆነ እንዴት ሆነ እንደዚህ ለዛ ነው የት እንዳለ ነገሩ መታወቅ ያለበት። ዲሲስ የሆነችበት ነገር እሷ ነው እሱ አይደለም። ዲኤንኤ የሚያስፈልገው ሰው